ኢኩ የእውነት ኢኩ ማለት ኢሳምን ብትተዩ ማለት ነው። ኢሳምን ብትተዩ የእውነት ነው የምልሽ እኔ ደስተኛ ሆነሽ የምትኖሪ ራሱ አይመስለኝም ቀሪ ህይወትሽ ማለት ነው። ምክንያቱም ከኢሳም በላይ ላንቺ የሚገባ ወንድ ወይንም ደግሞ የሚሆን ወንድ የሚኖር አይመስለኝም ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ኒናስ ነኝ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እኔ እንግዲህ ኢሱና ኤክራም እኔ በጣም ነው የሚመችኝ ማለት ነው። በተለይ ሁለታችሁ ያላችሁ ጥምረት እኔ በጣም ነው የሚያስደስተኝ እና በጣም ነው የሚመቸኝ እውነት ለመናገር። ኤክራም ግን እያደረገች ያለችው ነገር አግባብ አይደለም። የእውነት ለኔ አግባብ አይደለም። ኤክራም እያደረገች ያለችው ነገር አግባብ አይደለም። ምክንያቱም ከሱ የተሻለ ወንድ ኤክራም አታገኝም እውነት ለመናገር ማለት ነው። ከሱ የተሻለ የእውነቴን ነው የምላችሁ ከሱ የተሻለ ወንድ አታገኝም ኢክራም ማለት ነው። ምክንያቱም ብዙ ደረጃ ላይ አብረው ደርሰዋል። ቢያንስ ዛሬ እውነት የሆነ ነገር ነው የተናገረው ኢሳም። በቃ ዛሬ እውነት የሆነ ነገር ነው በቃ ፍቅሩን፣ ስሜቱን፣ ብዙ ነገሮችን ወንድ ልጅ ያው አንድ ሰው ስትወዱት ወይንም ደግሞ ቦታ ስትሰጡት ነው ያንን ሰው የምትንከባከቡት ትኩረት የምትሰጡት። ብዙ ጊዜ በስሜት የማይገለጹ በቃላት የማይገለጹ ስሜቶች በድርጊት ይገለጻሉ እና ኢሳም እያደረገ የነበረው ነገር ለኢኩ እንደዛ ነበር። በአንደበቱ ባይገልጽላትም በድርጊቶቹ እያሳያት እንደነበረ ነው ሲናገር የነበረው። እሷ ግን መረዳት አልቻለችም። አይ ቲንክ ይመስለኛል እንደዛ መረዳት አልቻለችም ማለት ነው። ማለት እዚህ ጋር አውሯት ብዙ ደረጃ ከትንሽ ተነስተው ትልቅ ደረጃ የደረሰን ሰው ትታ ወደ ሌላ ህይወት ወደ ሌላ ቦታ መሄድ አግባብ ነው ብዬ አላምንም እኔ እንደራሴ ማለት ነው። እዛ ጋር ሄዳ የምታገኘው ህይወት የተመቻቸ ላይሆን ይችላል። ወይንም እሱም እንዳለው አፍቅረሹ አይደለም ብሏታል። አፍቅረሹ አይደለም ስለዚህ እዚህ ጋር ምናልባት ትኩረት ሰታ ወይንም ጊዜ ሰታ ብታስብበት ብዬ ነው የምለው ማለት ነው። እንደኔ ግን ኢክራምና ኢሳም አንድ ላይ ቢሆኑ ቢጋቡ ብላችሁ የምትመኙ ሰዎች እስኪ ሀሳባችሁን በኮሜንት አሳውቁ። እኔ አንድ ላይ ቢሆኑ ቢጋቡ የእውነት በጣም ምርጥ ጥንዶች ናቸው። ብዙዎቻችሁ ደግሞ እኔ ያደነኳችሁ ነገር ምን ታውቃላችሁ? ኢሳምና ኢኩ አንድ ላይ እንዲሆኑ ትፈልጋላችሁ ማለት ነው። አንድ ላይ እንዲሆኑ አንድ ላይ ቢሆኑ ቢጋቡ ምናምን ነገር በጣም ነው የምትፈልጉት እና በረመዳን ቀን እንደዚህ አታድርጊ ኢክራም፣ የሰውን ልብ አትስበሪ ብላችኋል ብዙዎቻችሁ። እኔም ከእናንተ ጎን ነኝ። በቃ አንድ ላይ ቢሆኑ በጣም ደስ ይለኛል። ውድ ቤተሰቦች እስኪ አንድ ላይ ሁኑ ብላችሁ ኮሜንት ላይ ዱቅ ዱቅ አድርጉላችሁ።